ብዙ ጥያቄዎች ይርጋን በተመለከተ ይደርሱኛል። በዛሬው ፕሮግራሜ የውል ህግ ይርጋዎች ምን ይመስላሉ የሚለውን አንድ በአንድ የምነግራችሁ ይሆናል። ሰላም ሰላም፣ ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? ከዚህ በፊት ይርጋን በተመለከተ ፕሮግራም መስራት ይታወሳል። ዛሬ ደግሞ ውልን በተመለከተ ብቻ የውል ህግ ድንጋጌዎች ምን ያህል ናቸው፣ ምን ያህል እንደሆኑ አንድ በአንድ እነግራችኋለሁ። ሰብስክራይብ በማድረግ ያበረታቱ። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ሁኑ። ቀጥታ ወደ ፕሮግራም ይገባለሁ። በቀጥታ ወደ ይርጋ ዘመን አቆጣጠሮቹ ከመግባታችን በፊት ግን ይርጋ ምንድን ነው፣ ይርጋ ጽንሰ ሀሳብ ምን ይመስላል የሚለውን ብናይ ጥሩ ነው። ይርጋ ማለት ሰው በህግ ሊጠይቅ የሚችለውን መብትና ጥቅሙን በተመለከተ የጊዜ ገደብ ውስጥ ባለመጠየቁ መብት እያለው መብቱን የሚያጣበትና በህጉ የተቀመጠው ጊዜ እስኪሞላ ድረስ ምንም መብት ያልነበረው ሰው ደግሞ በጊዜ ቆይታ መብት የሚያገኝበት የህግ ስርዓት ነው። በፍትሐብሔር ህጋችን ስለ ውል በተጠቀሱት አጠቃላይ ልዩ ክፍሎች ላይ ልዩ ልዩ የይርጋ ድንጋጌዎች ተመላክተው ይገኛሉ። ዛሬ የውል ህግ ይርጋዎች አንድ በአንድ ነኝ። የጠቅላላ የውል ይርጋ ምን ይመስላል? የጠቅላላ ውልን መሰረት በማድረግ የሚቀርቡ ክርክር ውል ይፍረስልኝ ኢንቫሊዴሽን ኦፍ ዘ ኮንትራት እና የውል ይፈጸምልኝ ፐርፎርማንስ ኦፍ ዘ ኮንትራት የተመላከቱ ናቸው። የውል ይፍረስልኝ ጥያቄ የሚቀረው የተዋዮቹ ፍቃድና ጉድለትን፣ የችሎታ ማጣትን ላክ ኦፍ ኮንሴንት ኤንድ ካፓሲቲ በተመለከተ የውሉ ህጋዊነት ውሉ ኢሞራላዊና ውሉን ፎርም በሚመለከት ነው። ችሎታ ማጣትን መሰረት በማድረግ የሚቀርቡ ክርክሮች በተመለከተ ይርጋው በፍትሐብሔር ህግ ቁጥር 1810 ንዑስ አንቀጽ 1 በተመለከተው 2 ዓመት ነው። ይህም ጊዜ መቁጠር የሚጀምረው ውሉ የማይረጋበት ምክንያት ከቀረ ጊዜ ጀምሮ ነው። የውል ይፍረስልኝ ምክንያቶች የውሉ ህጋዊነት፣ ውሉ ኢሞራላዊና የውሉ ፎርምን የሚመለከት ከሆነ ደግሞ ይርጋው 10 ዓመት ይሆናል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 48012 በቅጽ 12 ላይ በሰጠው የህግ ትርጓሜ የፍትሐብሔር ስነ ስርዓት ህግ ቁጥር 1808 ንዑስ አንቀጽ 1 ከፍትሐብሔር ህግ ቁጥሩ 1810 ንዑስ አንቀጽ 2 ጋር በጋራ በማገናዘብ ስንመለከተው በቁጥር 1810 ንዑስ አንቀጽ 2 በተመለከተ የ2 ዓመት የጊዜ ገደብ የሚያገለግለው ውሉ በፍቃድ ጉድለት ወይም በችሎታ ማጣት ምክንያት እንዲፈርስ የሚቀርብ ጥያቄን የሚመለከት ብቻ መሆኑን መገንዘብ ይቻላል። የስጦታ ውል ይፍረስልኝ ይርጋ። ስጦታ ማለት በልዩ ውል የሚታይ የውል ስምምነት ሲሆን ይህም ስምምነት አንዱ ተዋዋይ ወገን ስጦታ ሰጪው ለሌላኛው ተዋዋይ ወገን ስጦታ ተቀባይ ሆኖ ስጦታ ሰጪው ለተቀባዩ ችሮታ በማድረግ ሀሳብ ከንብረቶቹ አንዱን የሚለቅበት ወይም ግዴታ የሚገባበት ውል ነው። ይህም ስጦታ ውል እንደመሆኑ መጠን የሰጪው አእምሮ ሁኔታ ውሉ ከህገወጥ መንገድ ሁኔታ የተደረገ ከሆነ ውሉን በመንፈስ መጫን ተከናውን የሆነው እንደሆነ ስጦታ ተቀባዩ በስጦታው ላይ የተመላከተውን ግዴታ ያልፈጸመ እንደሆነ ስጦታው እንዲቀነስ ወይም እንዲፈርስ ለፍርድ ቤት ጥያቄ ሊቀርብ ይችላል። ጥያቄው በምን ያህል ጊዜ ገደብ ውስጥ ሊቀርብ ይገባል የሚለው ነው የዛሬው አብይ ጉዳያችን። በፍትሐብሔር ህግ ቁጥር 2441 ንዑስ አንቀጽ 1 ላይ እንደተገለጸው ስጦታ እንዲቀነስ ወይም እንዲሻር የሚቀርቡ ጥያቄ ስጦታ ከተደረገበት ቀን አንስቶ እስከ 2 ዓመት ለዳኞቹ ካልቀረበ በቀር ዋጋ የለውም የሚል ተጠቅሷል። በ2 ዓመት የይርጋ ጊዜ የሚታገደው ለስጦታው መፍረስ ምክንያት የሆነው የስጦታ ውል የተደረገው በመንፈስ መጫን ነው የሚል ምክንያት ከሆነ ነው። ተከራካሪ ወገኖች የሚቀርቡት መከራከሪያ የስጦታ ውል ለሞራልና ለህግ ተቃራኒ ስለሆነ ይፍረስልኝ የሚል ከሆነ ይርጋው በፍትሐብሔር ህግ ቁጥር 2441 ንዑስ አንቀጽ 1 የተጠቀሰው የ2 ዓመት የይርጋ ጊዜ ሳይሆን በፍትሐብሔር ህግ ቁጥር 1845 የተመላከተው የ10 ዓመት ይርጋ ነው። ይህም በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 105652 በቅጽ 18 በተሰጠው ላይ ውሳኔ ላይ በግልጽ ተመላክቷል። በፍትሐብሔር ህግ ቁጥሩ 2464 ንዑስ አንቀጽ 1 ላይ እንደተጠቀሰው ስጦታ የተደረገው ገደብ ወይም ግዴታ ባለበት አግባብ ከሆነ ስጦታ ሰጪው ተቀባዩ ግዴታውን ባለመፈጸሙ ምክንያት ስጦታውን እንዲፈርስ ለመጠየቅ ይችላል። ይህም የውል ይፍረስልኝ ጥያቄ በፍትሐብሔር ህግ ቁጥር 2441 ንዑስ አንቀጽ 1 በተመለከተው በ2 ዓመት ጊዜ ውስጥ የሚገዛ አለመሆኑን ጠቅሶ የፌዴራል ጠቅላይ ፍርድ ቤት በመዝገብ ቁጥር 4234 6 በቅጽ 10 ላይ ትርጓሜ ሰጥቶበታል ማለት ነው። ሌላኛው የስጦታ ይፈጸምልኝ ጥያቄ የይርጋ ገደብ ነው። በፍትሐብሔር ህግ ስለ ስጦታ በውል በተደረገው ክፍል ስጦታ በምን ያህል ጊዜ መፈጸም እንዳለበት የተጠቀሰ ጊዜ ገደብ የለም። ሆኖም ግን ለስጦታ ውል እንደመሆኑ የሚፈጸምበት ጊዜ ገደብ በህግ በግልጽ ባይቀመጥም ገደብ ሊኖሩ እንደሚገባ
የታመነ ነው። ከዚህ ጋር በተያያዘ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 42691 በቅጽ 10 ላይ በተሰጠው የህግ ትርጓሜ የስጦታ ውልን የሚገዙ ድንጋጌዎች ግልጽ የሆነ ገደብ ባያስቀምጡም እንኳን የስጦታ ውል ይፈጸምልኝ ጥያቄ በፍትሐ ብሔር ህግ ቁጥር 1676 ንዑስ አንቀጽ 1 እና በ1845 መሰረት የ10 ዓመት የይርጋ ቀሪ ይሆናል ሲል ትርጓሜ ሰጥቶበታል ማለት ነው። ስለዚህ ስጦታ ይፈጸምልኝ በ10 ዓመት የይርጋ ጊዜ ቀሪ ሊሆን እንደሚገባ ሰበር ወስኗል ማለት ነው። ሌላኛው የመያዣ ውል ቀሪ የሚሆንበት ነው። የማይንቀሳቀስ ንብረት መያዣ በቀጥታ ወይም በህግ ወይም በፍርድ ወይም በውል አሊያም ደግሞ በኑዛዜ ሊቋቋም ይችላል። የመያዣ ውል ቀሪ የሚሆንበት ጊዜ በተመለከተ በፍትሐ ብሔር ህግ ቁጥሩ 3058 ንዑስ አንቀጽ 1 ላይ የተጠቀሰ ቢሆንም በዚህ ህግ መሰረት የማይንቀሳቀስ ንብረት የመያዣ መብት ውጤት የሚኖረው ከተጻፈበት ቀን አንስቶ እስከ 10 ዓመት ድረስ ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 78444 በቅጽ 14 ላይ በሰጡት ትርጓሜ ንብረት በመያዣ የያዘ አካል የማይንቀሳቀስ ንብረት ላይ ያለው የመያዣ መብት በፍትሐ ብሔር ህግ ቁጥር 3058 ንዑስ አንቀጽ 1 የተደነገገው የ10 ዓመት በማለፉ ምክንያት ውድቅ ሆኖበታል የሚባለው ጊዜ ከማለፉ በፊት የመያዣ መብት መገልገል ያልጀመረ እንደሆነ ነው። በፍትሐ ብሔር ህጉ 3058 ንዑስ አንቀጽ 1 ላይ የተጠቀሰው ድንጋጌ የማይንቀሳቀስ ንብረት የመያዣው መብት ውጤት የሚኖረው ከተጻፈበት ቀን አንስቶ እስከ 10 ዓመት ነው የሚለው የይርጋ ድንጋጌ አይደለም በማለት ይህም በመጥቀስ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 44800 በቅጽ 10 ላይ በሰጠው ትርጓሜ ድንጋጌውን ይርጋን የሚመለከት ሳይሆን የመያዣው ውል ቀሪ የሚሆንበት ነው ሲል ትርጉም ሰጥቶበታል ማለት ነው። የሽያጭ ውል ይርጋ ነው ሌላኛው ጉዳይ። በፍትሐ ብሔር ህግ ቁጥር 2892 በተጠቀሰው መሰረት የማይንቀሳቀስ ንብረት የገዛ ሰው ውሉ እንደ ቃሉ አይነት እንዲፈጸምለት ለማድረግ የተለየ ጥቅም እንዳለው ሆኖ ይገመታል። ስለዚህ ውሉ እንደ ቃሉ አይነት እንዲፈጸምለት ለማስገደድ ይችላል። ስለሆነም ሻጩ ውሉን እንደ ቃሉ ከመፈጸም መዘግየቱ ከተረዳበት ጊዜ አንስቶ እስከ 1 ዓመት ድረስ ውሉ እንዲፈጽምለት ካልጠየቀ በቀር ገዢው ውሉን በግዴታ እንዲፈጽም በማድረግ መብቱን ያጣል። ሻጭ በገባው የሽያጭ ውል ቃል መሰረት ለመፈጸም ፍላጎት የሌለው መሆኑን በማያሻማ ሁኔታ ለገዢ ካሳወቀ ገዢም ይህንኑ ከተረዳውና ካረጋገጠ ከ1 ዓመት በኋላ የውል ይፈጸምልኝ ክስ ግዢ ያቀረበ መሆኑን የማስረዳት ግዴታ የለበትም። በፍትሐ ብሔር ህግ ቁጥር 2892 ንዑስ አንቀጽ 3 ላይ ያለው የይርጋ ተፈጻሚነት የሚኖረው ገዢ ለሻጭ በውሉ መሰረት የመፈጸም ፍላጎት የሌለው መሆኑን በማያሻማ ሁኔታ ገዥ እንዲያሳውቀው የተደረገበት መነሻ ምክንያት በማድረግ መሆን ይገባዋል። እንዲሁም በፍትሐ ብሔር ህግ ቁጥር 2875 2892 እና 2330 ተጣምረው ሲታዩ ውሉ የሚፈጸምበት ቀን በጥብቅ ወይም በቁርጥ የተወሰነ መሆኑ በተገለጸ ጊዜ ነው። በመሆኑም ሻጭ በውሉ መሰረት የመፈጸም ፍላጎት የሌለው መሆኑን ለገዢ በማያሻማ ሁኔታ ያሳወቀ መሆኑን ባስረዳበት ሁኔታ ወይም የሽያጭ ውሉ በሚፈጸምበት ጥብቅ የጊዜ ገደብ ባልተገለጸበት ሁኔታ ተፈጻሚነት ያለው የይርጋ ጊዜ በፍትሐ ብሔር ህግ ቁጥር 2892 ንዑስ አንቀጽ የተገለጸው ሳይሆን በ1845 የተገለጸው ነው በማለት ትርጓሜ ሰጥቶበታል። ስለዚህም የሽያጭ ውል ይፈጸምልኝ የሚለው የይርጋ ዘመን ቀሪ የሚሆነው በፍትሐ ብሔር ህጉ አንቀጽ 1845 መሰረት በ10 ዓመት ጊዜ ነው ማለት ነው። ሌላኛው የአደራ ውልን የሚመለከት ይርጋ ነው። አደራ ማለት በአደራ ሰጪና በአደራ ተቀባይ መካከል አንድ ዕቃ ወይም ዋጋ ያለው ንብረት ተቀብሎ አደራ እንዲያስቀምጥለት በግራ ቀኙ መካከል የሚገባ የውል ግዴታ ነው። ይህን ንብረት በአደራ ውል ሲረካከቡ አደራ ተቀባዩ ንብረቱን ለመመለስ በውሉ የተወሰነ ጊዜ ሊቀመጥለትም ሆነ ምንም አይነት የተወሰነ ጊዜ በውሉ ላይቀመጥ ይችላል። እነዚህ ሁለት ሁኔታዎች አደራ አስቀማጩ ንብረቱን ለመረከብ ቢፈልግ በይርጋ ሊታገድ የሚችልበት የህግ አግባብ አስመልክቶ የጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 48048 በቅጽ 10 ላይ የህግ ትርጓሜ ሰጥቶበታል። በትርጓሜውም አደራ ተቀባዩ በአደራ የሚጠብቀውን ዕቃ የሚመልስበት የጊዜ ገደብ በውል ተመልክቶ ከሆነ ይህ ጊዜ ሲያበቃ ከሆነ መመለስ ያለበት መሆኑን በፍትሐ ብሔር ህግ ቁጥር 2781 ንዑስ አንቀጽ የተመለከተ ሲሆን በውል ላይ የተቀመጠ ጊዜ ገደብ ከሌለ ግን አደራ ሰጪው እንደተጠየቀ ወዲያውኑ ዕቃውን እንደሚመልስ በፍትሐ ብሔር ህግ ቁጥር 2989 ንዑስ አንቀጽ ተመላክቷል በማለት ትርጓሜ ይሰጡበታል። ከእነዚህ ድንጋጌዎች ከሰበር ውሳኔ አኳያ ስንመለክ አደራ ተቀባይ ዕቃውን በሚመልስበት ጊዜ ገደብ ከሌለ በቀር አደራ ሰጪው በአደራ እንዲቀመጥ የሰጠውን ዕቃ ያለምንም የጊዜ ገደብ በማንኛውም ጊዜ እንዲመልስለት መጠየቅ የሚችል መሆኑን ያስረዳናል ማለት ነው። በመሆኑም የአደራ ውል፣ የሽያጭ ውል እንዲሁም የስጦታ ውልን በተመለከተ እንዲሁም የመያዣ ውልን በተመለከተ
ያሉት የይርጋ ገደቦች እነዚህን ይመስላሉ። በትንሹም ቢሆን የተረዳችሁ ይመስለኛል። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።